ከዛ ስንት አመት ነው አሁን ኩዌት ማለት ነው? ወደ 12ኛ አመቴ ነው አሁን። በ12 አመት ውስጥ በስደት በኩዌት ኖሮሽ በእነዚህ በአገልግሎትም ጥሩ ነው ግን ምን ታገለሽ? እየታገለኝ ማለት ነው። ከዛ ነከስኩት እጁን በደንብ አድርጌ እጁን ነከስኩት። እጁ ደማ እጁን ስነክስ በጥፊ መታኝ። ከዛ አሁንም አላርፍም ተክልዬ እንደ ጸጉሬ ቆሟል ልብሴ እንዳለ ይሄ ተቀዳዷል እና ደረጃው ገና የ1 አመት ልጅ እያለች ወላጅ አባቷ ከናቷ ሰርቀው ላክስቷ ልጅ ሰጧት። ከዚያስ እንዴት ብላ አደገች? ዛሬስ ላይ እንዴት ደረሰች? ተክለ ሃይማኖትን እንደ ሰው ነበር እየጠራው የነበረው። ተክልዬ ተዋረድኩ ተክልዬ እያልኩ ጠራለሁ። በየሽንት ቤቱ ነበር። ሽንት ቤት ሆኜ መልካ አደግም ነበር። ግጥም መዝሙር ዘምር ነበር። የሆኑ እናት አሉ እና የእናቴ ጓደኛ ናቸው። ወደ ቤተ ክርስቲያን ሲሄድ ሰላም ስላቸው ያንገቴን ክር ለመበጠስ ይታገሉ ነበር። አራታይ አዎ እና ከኔ ጋር ይቀልዳሉና ይሄንን ቢበጥሱ ውስጥ ያለውን አያገኙም እላቸው ነበር። ከላይ ያለው ይበጠስ አዎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ልዩ ታሪክና ምስክርነት ያላት እህታችን ከፊታችን ትገኛለች። ከዛሬ 29 አመት በፊት ገና የ1 አመት ልጅ እያለች ወላጅ አባቷ ከናቷ ሰርቀው ላክስቷ ልጅ ሰጧት። ከዚያስ እንዴት ብላ አደገች? ዛሬስ ላይ እንዴት ደረሰች? ምንስ ይዛልን መጣች? የሚለውን እጅግ መሳጭ የሆነውን ታሪኳን ታካፍለናለች። ስትወለድ ሌላ እምነት ነበረች። ያደገችው አሁን የኖረችው ደግሞ በኦርቶዶክስ እምነት ያውም ደግሞ በዝማሬ ስርቅርቅ ድምጽ ይዛ ወደኛ መጣለች። ግብራኪ ድንግል ይሴብሑ በዜማ መሬታውያን በምድር በሰማያውያን በራማ ማርያም ድንግል ክልል ተሞገስ ወግርማ ደቂቀ ቤትኪ ኢይሁክ መስቴማ በዲበ ትእዛዝ ይፈጥር ጻማ። አይናለም እንኳን ደህና መጣሽ። እንኳን ሰላም ቆየኸኝ ልልኝ። እስኪ አይናለም ማናት አብራርተሽ እስኪ አስረጅን። ስሜ አይናለም አሰፋ ይባላል። በሌላ እምነት ስኖር ሲቲና በመባል ይታወቃል። እንዴት ነው ከሲቲና ወደ አይናለም የመጣሽው? መጀመሪያ መግቢያ ላይ ደግሞ 1 አመትሽ ላይ ከናትሽ ተሰርቀሻል። ሰራቂው አባትሽ ነው። እስኪ እሱን ነገር አጫውችን። አሁን ያክስታችን ልጅ ነበረች በሌላ ሀገር ምትኖር። እንደዚህ አንድ እኔ ብቻዬን ነኝ ያለሁት አልወለደችም። ልጅ ስጡኝ ከኔ ጋር የሚኖር ስትል እናቴን ስትጠይቃት እናቴ ያው እሰጣለሁም አልሰጥም ብትል ቅር ትሰኛለች። ለመስጠት ግን ፍላጎት አልነበራትም። ያው ዝም አለቻትና እናቴ ነጋዴ ናት ወደ ንግዷ ሄደች ማለት ነው። አጋጣሚ ሆኖ እቤት ስመጣ አባቴ ብቻውን ነበር ያለው። አባቴን ስትጠይቀው እናቴ በሌለችበት እኔን አውጥቶ ሰጠኝ ማለት ነው። ካክስቴ ልጅ ጋር አለታ ጩክ ወደሚባልበት ወደ ሲዳሞ ሄድኩኝ። ምን ኖረው ወላይታ ነው። ወላይታ ነው ወደ ሲዳሞ ጭቅ ያልሽ? አዎ ያለ ምንም ማንገራገር አባቴ አውጥቶ እኔን ሰጠኝ ማለት ነው። እሺ እናትሽ ከዛ በኋላ ፍለጋ አልወጣችም። ቅር ስለምትሰኝ ከምታዝንብኝ በሚል ያው የውስጧን በውስጧ አድርጋ እናቴ ዝም አለች። ያው እኔም እዛ አደኩኝ። ክርስትና ተነሳው። ያው ራሴን አላውቅም። ሲቲና ታዲያ መቼ ነው የተባልሽው? በቤት ይያለው ማለት ነው። እሺ አሁንም ይጠሩኛል። የቤት ሰዎች ሲጠሩኝ አቤት እላለሁ። ለምን ግድ ይላል ይወጣልኝ ስም ስለሆነ ማለት ነው። እዛ እንግዲህ ከሄድሽ ከ1 አመት በኋላ ነው ክርስትና የተነሳሽ? አዎ እዛ ያሉት ቤተሰቦችሽ ክርስትና ያነሱሽ አሳዳጊ አባቴ ክርስቲያኖች ነበሩ? አሳዳጊ እናቴና አሳዳጊ አባቴ። አሁንም መጠራው በአሳዳጊ አባቴ ነው። በጣም ነው የምወደው። ወላጅ አባትሽም አሉ? ወላጅ አባቴ በህይወት የለም። በህይወት የለም። ከዛ በኋላ ያው ኑሮ ቀጠልኩኝ ከነሱ ጋር። እናቴንም አባቴንም በርግጥ አለያቸውም አላውቃቸውም። ወላጅ እናቴ ያው ስለምትነግድ
ትመጣለች እኔ ወዳለሁበት አካባቢ ያው የእህቷ ልጅ ስትናፍቃት ትመጣለች በዛውም አይታኝ ትሄዳለች አጋጣሚ ሆኖ አንዴ ቤተሰብ ቲ በሚል መጣው ማለት ነው ወደ ወላይታ በስንት አመትሽ መጣሽ አላስታውስም ግን ታስታውሻለሽ እንደመጣሽ መጥቼ ሁሉንም ተዋወቅኳቸው እናቴ ብቻ እናትሽ ነኝ አላለችኝም ሁሉም አባቴ ሳይቀር በቃ ቤተሰብ ራሳቸው ማስተዋወቅ ጀመሩ በአጠቃላይ ከዛ በቃ ልቤ ወደዛ እንትን አለ እሺ ከዛ ተመልሼ ሄድኩኝ ማለት ነው ወደ ሲዳም ወደ ጭኮ ተመልሼ ሄድኩኝ ተመልሼ እንደሄድኩ ያው ትንሽ እዚህ ተሞልቼም ስለነበረ እህትሽ ነኝ ወንድምሽ ነኝ አባትሽ ነኝ ካሉኝ ሰዎች ጋር ነው ልቤ ማለት ነው እዛ ምንም ልሰማት አልቻልኩምና ጣፍቼ ተመልሼ ወደ ወላይታ መጣው ማለት ነው እሺ እና ከአንደኛ እስከ 7ኛ ሲዳሞ ነው የተማርኩት ያው ትምህርት ቤት እንደተመዘገብኩኝ እንቁጣጣሽ ነበረ እንቁጣጣሽ ተጫውተን የመጨረሻ አድገናል በሚለው እስከ 9 ሰዓት ድረስ የዞርን ተጫወትንና በዛ ብር ተደብቄ እንደሌባ ሆኜ ቦርሳ ነገር የሆነች ትንሽ ባግ ነገር አለች በሱ ልብሴን ትራስ አድርጌ ነገር ፈልግ ነበር ለመሄድ ስለምፈልግ ማለት ነው ያው ትንሽ ስትቆጣኝ ያቺን ቂምዣ አደርኩና በለሊት ጠፍቼ ወደ ወላይታ መጣው ማለት ነው እሺ አገሩን ካለማወቂ አንፃር ከወላይታ ይርጋል ከጭኮ ይርጋለም ከይርጋለም አዋሳ ከአዋሳ ደግሞ ሻሸመኔ ከሻሸመኔ ወላይታ እና ሻሸመኔ ሲደርስ ሳንቲም አጣው ሳንቲም ያለቀ ማለት ነው ያስኩ ሳንቲም አለቀ ምንም አማራጭ ስለሌለኝ ሚካኤል ቤተክርስቲያን ሄድኩኝ ማለት ቅዱስ ሚካኤል ቤተክርስቲያን ሻሸመኔ እና ያ ቦታ እዛ ፍል ለፊት ላይ አፖስቶ ሰፈር ይባላል እናቴ ንግድ የምትገባይበት ቦታ ነበርና አውቃቸዋለሁ ሰዎቹን በተደጋጋሚ መጥቼ ነበር ከናቴ ጋር የሁሴን እናት መታየውን ብዬ ስጠይቅ አልመጣችም ዛሬ ያሉኝ ማለት ነው ሁሴን ወንድምሽ ነው ያለኛ አማራጭ ቅዱስ ሚካኤል ቤተክርስቲያን ገብቼ ሳንቲም መጠየቅ ማለት ነው መመናነ እና ነዳያን አጠገብ ቆምኩኝ ደስተኛ ነበሩ ማለት ነው እሺ ከዛ ቀጥታ የሆነ ሰው አማከርኩ እዛው እንደዚህ ስል ነይ ሰንበት ትምህርት ቤት አለኝ ሰንበት ትምህርት ቤት ነይ አለኝና ሰንበት ትምህርት ቤት ሰበካ ጉባኤ እንደዚህ ስብሰባ ነበራቸውና ራሱ ጠየቀልኝ እነሱ ሰጡኝ ሳንቲም ቀጥታ ወደ መናኸሪያ ሄድኩኝ ያቺን ሳንቲም ይዘሽ ወደ መናኸሪያ እሺ ወደ መናኸሪያ ሄድኩኝ መናኸሪያ ሄጄ ወላይታ በሚለው ገባው ማለት ነው ስገባ የናቴ ጓደኛ አንድ ነበረች ያው የተለመደው ስሜን ጠርታ ማን አመጣሽ ስትለኝ አይ እንደዚህ ሆኜ መጣው ዝም ብዬ አልኩ ጣፍቼ መጣው አልኩኝ በቃ አጠገቧ አደረገችኝ ወላይታ መጣው ማለት ነው እሺ መጥቼ ቤተሰብ ጋር ተቀላቀልኩ ሁሉም ደስተኛ ነበሩ በሰዓቱ እኔ ስገባ እናቴ አልነበረችም ንግድ ሄዳለች ከዛ መጣች ሲቲና መጣች ብለው እንትን ሲሏት ማን ያመጣት እንደዚህ ምና በቃ ተቆጣች ማን አመጣት ለምን መጣች ከዛ አገኘችኝ ደስተኛ ማን ነበረች አንቺ ለምንድን ነው የመጣሽው አለችኝ በቃ ምንም አላልኩም ያው ስሞታ እንደዚህ ያደረገችኝ ለምን እዚህ ስለምፈልግ ማለት ነው በቃ እንደዛ አልኳት ነገውኑ አንጠልጥዬ ወስድሻለሁ እንዳትረግምሽ አለችኝ እናትሽ ከዛ ነገ ዛሬ ስትለኝ እሷም ንግድ ስለምትሯሯጥ እኔም ቀረው ታላቅ ወንድም አለኝ መምህር አጋጣሚ ያው እኔ ስመጣ እሱም መክሮኛል ጣፍታሽ ነው የሚል ምክር ልጅ እንዴት ከብት አይደለ እንዴት ለሰው ይሰጣል ብሎ በጣም ይጸጸትና ያለቅስ ነበር የትም ትደግ እህታችሁን አትል ነበር እናቴ እና ያው ያክስቴ ልጅ ላለማስከፋት ማለት ነው እና ግን ስለተመከርኩኝ ከጭኮ ወደ ወላይታ መጣው ማለት ነው ከዛ ስንት ጊዜ ቆየሽ ያው እስከ 10 ትምርቴን ጨረስኩ የወንድሜ ጓደኛ ያው ዛሬ ሰመምር ነበር 8ኛ ክፍል ተመዘገብኩኝ ትምርት ጀመርኩ ከዛ 10ኛ ክፍል ደርሼ ውጤት አልመጣልኝም ድጋሚ ሰራውና ድጋሚ ቀብቼ ቴክኒክና ሙያ ቴምፕላሰሪ ያው እዛው ተማርኩኝ እሱን እንደጨረስኩ ወደ አረብ ሀገር ሄድኩኝ ማለት ነው ስራ ሳጀምሪ አልሰራውም ምን ነው ወደዛ መሄድ ለምን ፈለግሽ ማለት ያው ምረቃው ሲቃረብ ነው የሄድኩት
ግን አጋጣሚ ሆኖ ታላቅ እህቴ አረብ ሀገር ነበረች። በሷ አማካኝነት እሷ ሳበችሽ? እሷ ሳበችኝ ማለት ነው። ከዛ ስንት አመት ኖርሽ አሁን ኩዌት ማለት ነው? ወደ 12ኛ አመቴ ነው አሁን። አንቺን በቋንቋ አይነሽ ሚዲያ ምስክርነት ላይ ተናገሩ ላይ እንድትቀርቢ ሁለት የቤተክርስቲያን አባቶች ናቸው የደወሉልኝ። አቡነ ተክለ ሃይማኖት ቅድስት አርሴማ የደብሩ አስተዳዳሪ አባ ታዲዮስና እንዲሁም ደግሞ ለአገልግሎት መጥቶ የነበረው መጋቢ ሐዲስ መምህር ኤፍሬም ተስፋ ሁለቱም ደውለው ነገሩኝ አንቺን ምሳሌ የሚሆን ታሪክ አላት ብለውኝና በተለይ ደግሞ በአሁን እያገለገልሽ ያለው በዝማሬ ነውና እስኪ የቅዱስ ያሬድን ዜማ አንድ እወደዋለሁ የምትይውን አንድ ዜማ እስኪ ያሰሚን። ግብራኪ ድንግል ይሴብሑ በዜማ መሬታውያን በምድር በሰማያውያን በራማ ማርያም ድንግል ክልል ተሞገስ ወግርማ ደቂቀ ቤትኪ ኢይሁክ መስቴማ በዲበ ትእዛዘ ይፈጥር ጻማ። ግሩም ነው። የረቡዕ ውዳሴ ማርያም መልካ ውዳሴውን ነው ያልሽው። ሌሊትም ትገቢያለሽ ማለት ነው? ማህሌት እወዳለሁ። እሺ ያው ማህሌት እቆማለሁ። አገር ቤት በነበርኩበት ጊዜ ኪዳንም ቅዳሴም በተለይ ማህሌት ያለበት የትም አልቀርም። አገር ቤት የት ነበር ቤተክርስቲያን የምታገለግለው? ወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም። ስለዚህ እዛ ነበርሽ ተክለ ሃይማኖት። አሁንም እዛ ደግሞ ተክለ ሃይማኖት ነው የተቀበሉሽ? አዎ። ከሳቸው ጋር በጣም ብዙ ነገር አለሽ። በጣም ዝማሬ አለሽ እንደነገርሽ ከሆነ እስኪ ወደ ዝማሬው እንሄዳለን። እስኪ ከዛ በፊት ዛሬ እስኪ እንግዲህ ምስክርነትሽን ጀምረሻል። አሁን ደግሞ የበለጠ ደግሞ በሰው ሀገር በኩዌት በተለያየ እዚህም እዛም ያለውን ነገር እስኪ አሰሚን። በተለይ ደግሞ ከአቡነ ተክለ ሃይማኖት ጋር ያለሽ እንትን። ጻድቁ አባቴ ለኔ ያላደረጉልኝ የለም። አገር ቤት በማገለግልበት ጊዜ ያው ያን ጣፋጭ አገልግሎት ትቼ ነው ወደ አረብ ሀገር ያቀናሁት። ግን ብዙን ጊዜ እኔ ወደ አረብ ሀገር ለመሄድ ባሰብኩ ጊዜ የሰሙ እህት ወንድሞቼ አገልግሎትሽን እንዴት ታደርጊ ይሉኝ ነበር እና እኔም በቃ እግዚአብሔር ያውቃል በሚል ያው ለስራ ወደዛ ሄድኩኝ ማለት ነው። እዛ ለስራ እንደተሰማራውኝ በማህበር ደረጃ ነው ማህበረ ኪዳነ ምሕረት ዘኮይት ይባላል። እዛ አካባቢ እንዲህ አይነት ነገር እሰማለሁ ከሰው ማለት ነው። ያው ከቤት አልወጣም የቤቱ ሰራተኛ ነኝ እና በበፊት ጊዜ ከዛሬ 10 አመት እንደዚህ የስልክ አገልግሎት አለ ወታንያ የሚባል ሲም ካርድ አለ። በሱ ኮኔክት ተደርጎ በየቤታችን ወንጌል ይሰበካል፣ ዝማሬ ይዘመራል፣ ስነ ጽሁፍም እንደዛው የተለያየ አገልግሎት ልክ ቤተክርስቲያን እንዳለን ሆነን በየቤታችን ከ4 ሰዓት ጀምሮ ማለት ነው ከምሽቱ 4 ሰዓት ጀምሮ እስከ 6 ሰዓት ድረስ እንደዛ አይነት አገልግሎት እናደርግ ነበርና ቀስ በቀስ ከልጆች ጋር ተዋወቅኩኝ። እዛው በማገለግልበት ሰዓት ያው የመውጣት እድሉን አገኘውና እኔ የመውጣት እድሉን ሳገኝ ወደ ቤተክርስቲያን ተቀይሮ ነው ታቦት መጥቶ ታቦት ህጉ የጻድቁ አባታችን የአቡነ ተክለ ሃይማኖት የእናታችን የቅድስት አርሴማ የእናታችን የቅድስት ድንግል ማርያም ልደታ ለማርያም እንዲሁም የወንጌላዊው የቅዱስ ዮሐንስ ታቦት ከመጣ በኋላ ነው ቤተክርስቲያን መርገጥ የጀመርኩት ማለት ነው። ኩዌት። አዎ እሺ። እና ቀስ በቀስ ሰዎችም ጥሩ ስለነበሩ በ3 ወር በ4 ወር አንዴ ይፈቅዱልኝ ነበር። ከዛ በኋላ በሂደት ስራዬንም ካስተካከልኩ በኋላ በቃ በየጊዜው በየሳምንቱ መውጣት ጀመርኩ ማለት ነው። እና በየሳምንቱ በመውጣበት ጊዜ ከብዙ ልጆች ጋር ተዋወቅኩኝ። በፊትም በስልክ እንተዋወቅ ነበር። በዚያውም በአገልግሎቱ በስልክ አገልግሎት በድምጽ ነው የምንለያየው ማለት ነው። ያው እገሌነሽ እገሌነ በሚል ማለት ነው። ከዛ ደግሞ በአካል መገናኘቱ ተጀመረ። ከዛ በኋላ ያው ሰንበት ትምህርት ቤት ተቀላቀልኳቸው። በዝማሬ ክፍል አብሬ ማገልገል ጀመርኩ ማለት ነው። አንድ እህት ያለች አለምነሽ ትባላለች። ሐመረኖ ቅድስት ኪዳነ ምሕረት አገልጋይ ናት። ከሷ ጋር እሷም እዛ ነበረች። አብረን በህብረት እናገለግል ነበር በዝማሬ። መጀመሪያ አንድ ወንድማችን ነበረ ግርማ ወርቁ፣ አሁንም የሚያገለግላል። አሁን ደግሞ ወንድማችን
ዲያቆን አክሊሉ እያገለገለ ይገኛል። በ12 አመት ውስጥ በስደት በኩዌት ኖሮሽ በእነዚህ በአገልግሎትም ጥሩ ነው ግን ምንድን ነበር እንደው ያለሽ ውጣ ውረድ ለምስክርነት የሚያበቃ ታሪክ? እግዚአብሔር ወዶና ፈቅዶ ቤተክርስቲያን ያለበት ገጠመን ግን ከቤት መውጣት አንችልም ብያለሁ ቅድም ስነግርህ ምናልባት ምቹ ቦታ አይደለም እናገለግለው ሊቆጡን ይችላሉ ሰው ቤትም ነው የመጣ ነው ለስራ ስለሆነ እንደ አይነት እድል ስለማይሰጡን ይሄ ነገር እንትን ከሚልብን ብለን በየሽንት ቤቱ ነበረ ሽንት ቤት ሆኜ መልካ አደግም ነበረ ግጥም መዝሙር ዘምር ነበረ። የራስሽ መኝታ ቤት የለሽ? ማረፊያ ቤት ቢኖርም ልጆች እየከፈቱ ይገባሉ። ልጆች እየከፈቱ ስለሚገቡ ምቹ ቦታ ወይ ወንዶቹ አለ ደዋንያ የሚባል የወንዶች ማረፊያ አለ። አርብ ነው የሚቀመጡት እነሱ ሳይኖሩ ሲቀሩ በሩን በላችን ላይ ዘግተን እንደዛ ወይም ከጓሮ በኩል እንጂ እንደዚህ የተመቻቸ ቦታ ሆነን አይደለም እናገለግለው እና ሁላችንም ያው ሴቶች ስንሆን የተለያየ ፈተና አለብን የመደፈር ሌላም ነገር ይደርስ አብዛኛውን በእንደዛ አይነት ነገር ነው ሴቶች እንደነ ፈተና ነው የሚደርስባቸውና ለሰው ሀገር በስደት አዎ እኔ አሁን ያልተናገርኩትን ነገር ነው ዛሬ የምናገረው ማለት ነው። ማንንም አያውቅም ከአንድ እህቴ በስተቀር ለስራ ብዬ ስራ አለ ተብዬ ተደውሎልኝ ቃይን ጭኜ በገና ምዣለው በገና እሞክራለሁ በገናዬን እሷ ጋር ጓደኛዬ ጋር አስቀምጬ ለስራ ሄድኩኝ ማለት ነው። ለስራ ሲሄድ ብርም ይዣለው ሻንጣም ይዣለው መኖሪያ ፈቃድም በእጄ ይዣለው እና ስራ ከገባው በኋላ ተዋወቀኝ። ልጆች አሉኝ 2 ልጆች አሉኝ ልጆቼን ትንከባከቢያለሽ አለኝ። እሺ አልኩት። ልጆቹን አስተዋወቀኝ። ከዛ በኋላ ልጆቹ መኝታ ቤት ገቡ። እኔ ቁጭ አልኩኝ። ሰውየው የተለያየ አክሽን ያሳያል። ሳየው ደግሞ ቲቪ የተከፈተው የሆነ ወደ ሌላ እንትን የሚቀሰቅስ ማለት ነው ዓለማዊ ሆኖ በቃ እንደዚህ የራቁት ቪዲዮ ምናምን ነገር ፊልም ነገር ነው እያየ ነው። በቃ መቀመጥ አልቻልኩም። በጣም እንቀጠቀጣለሁ። ለማውጣት ፈራው ለመናገርም ፈራው ቁጭ አልኩኝ። እና ልጆች ስላሉ የግድ ልጆቹ ጋር እኔ መሄድ ነው የምፈልገውና በነገር በመናምን ያዘኝ እና እንግሊዘኛም ያወራል አረብኛም ያወራል። በጣም ግራ ተጋባው እና በውስጤ ጸሎት አደርግ ነበር። ሚያዝያ ጊዮርጊስ እንደ ዛሬ ሆኖ ልክ 12 ሰዓት አካባቢ ነው ለ24 አጥቢያ ሰውየው በቃ ልብስሽን ቀይሪና ታጠቢና ስራ ጀምሪ ለልጆች ምግብ ስሪ ይለኛል። ሻንጣዬን ወደ መኝታ ቤት አስገባ። መኝታ ቤት ሲያስገባ በጣም ተጠራጠርኩት። በቃ ታጠቢ ምናምን ሲለኝ እሺ ብዬ ልብስ ልውሰድ ብዬ ሻንጣውን ቀስ እያረኩ ወደ ፍለፊት አወጣሁት ስቤ። ከዛ ልብስ ወሰድኩና ታጠብኩ። ግን ለማደርም እዛ ቤት ምንም አይነት ስራ ለመስራት ውስጤ ፈቃደኛ አልነበረ እና ልጆች ያሳዩሻል ምናምን እያለኝ በቃ ወደ ሌላ እንትን እሱ ሌላ ነገር ያመቻቸ ነው ሌላ ነገር ያሰበ። አዎ ከዛ ልብሴን ቀይሬ ታጥቤ ቀይሬ እንደገባው ሻንጣውን መልሶ አስገባ ማለት ነው። ከዛ ሻንጣዬን ስጠኝ እሄዳለሁ አልኩት። ለምን ምን ሆንሽ ምንድነው ቅር ያለሽ ልጆች አሉ ሲለኝ አይ እሄዳለሁ አልኩት። ከዛ ውሰጂ ሻንጣሽን አለኝ። ሻንጣሽን ውሰጂ አለና ሻንጣዬን ልወስድ ስገባ ግፍትር አደረገኝ ከኋላ የመጣና ከዛ በሩን ቀረቀረ ማለት ነው። በሩን ቀረቀረ ቁልፉ ላው ላይ ነው ያለው እና ቀጥታ አልጋ ላይ ነው የወረወረኝ። ተክለ ሃይማኖትን እንደ ሰው ነበረ እየጠራው የነበረው። ተክልዬ ተዋረድኩ ተክልዬ እያልኩ ጠራለሁ። ሰማዕቱ አደርስልኝም እያልኩ ሰማዕቱ ጊዮርጊስንም ጻድቁ አባታችን አቡነ ተክለ ሃይማኖትንም እጠራለሁ። ብቻ አለቅሳለሁ እጠራለሁ እጮሃለሁ። ስጮ ቤቱ በጣም እንትን ነው ፎቅ ነው። ማንም ምንም ቢጮህ አይሰማም። ምንም አይነት ነገር አይሰማም። የሚሰማበት ቦታ ትልቅ ፎቅ ነው። እስከ 9ኛ ፎቅ መሰለኝ እኔ ያለውትና ማንም ሊሰማኝ አልቻለም። ከዛ ሰውየው በቃ የለበስኩት ልብስ እንዳለ ወላልቋል። ከላይ በኩል ልብሴ ከስር የለበስኩት ነገር እንትን ብሏል እየታገለኝ ማለት ነው። ከዛ ነከስኩት እጁን በደንብ አድርጌ እጁን ነከስኩት። እጁ ደማ። እጁን ስነክስ በጥፊ መታኝ።
ከዛ አሁንም አላርፍም ተክልዬ እንደሰው ነው የምጣራው እየተጣራው ሀፍረተ ስጋውን ያስኩኝ ማለት ነው እሰማለሁ በፊት ሲባል እና ወደቀ ሰውየው ሲወድቅ በሩን ክፍት አርጌ የተቀረቀረውን በር ሁለት በር ነው እዛም ቀርቅሮታል ሁለት በር ከፍቼ ጻጉሬ ቆሟል ልብሴ እንዳለ ይሄ ተቀዳዷል እና ደረጃውን ሊፍት ራሱ ረሳው እና ደረጃውን ይሄ ሁሉ ተገሸላልጦ ያንቺ ይሄ ተገሽልጧል ቀን እንዳትደፈሪ ያደረግሽው ጥረት በቃ ከዛ እየሮጥኩኝ ወደ ታች ተንደርድሬ እየወደኩ የተነሳው ስወርድ ግቢ ላይ እንትናለ ሴሬሞኒ አድርገው የተጫወቱ ነውና ኮሮና የሚመጣ አካባቢ ነው ኮሮናኛ አካባቢ ገና አዲስ እየተወራ ነበር እና ጥንቃቄ አድርጉ እየተባለ ነበር የዛን ሰሞን ነው ከዛ ኮሮና አሉኝ ማለት ነው ኮሮና እያሉ ነው ስሮጥ ይሮጣሉ ከዛ እነገርኳቸው እንደዚህ አይነት ነገር ሰው ይዞኝ ነው ምናምን በየስል አንዷ ሴትዮ ትልቅ ሴት ናት አቀፈችኝና ከዛ ሁኔታዬን አይታ ውሃ ሰጠችኝ ውሃ ጠጣችኝ አጠገቧ አስቀመጠችኝ እስከ ቤት ድረስ እኔ አደርስሻለሁ አለችኝ ከዛ አጠገቧ ቁጭ አልኩኝ የተፈጠረውን ነገርኳት ቀጥታ ሻንጣዬን ወስዶ በር ላይ በሊፍት ታች አወረደ እሱ መታወቂያዬንም ምኔንም ስልኬንም ይዞታል ስልኬንም ቦርሳው ውስጥ ከተተው በጋሪ ነገር አስቀምጦ ታች አወረደና ተኮሳትሮ ይወርዳል ከዛ የሴትየዋ የልጇ ባል ፖሊስ ነው በር ላይ ቆሟል ነገረችው ወዲያው ከዛ ኤክስኪውዝ ሚ ብሎ ሲጠራው መታወቂያው እቶ እኔ አሜሪካዊ ነኝ አለ እቺ እና እኔ አሜሪካዊ ነኝ ሲል አሜሪካዊም ሆነ ምንም ሆነ እቺ ልጅ ታውቃታለህ ስለው አላውቃትም እኮ አንተ ጋር ነው የመጣችው ለስራ ስዘርፈኝ በካሜራ ያስኳት አለ በካሜራ ያስኳት አስወጣዋት አለና ጥሎ ሄደ ማለት ነው እሺ ከዛ እቃዋ ሲል እቃዋን በር ላይ አርጋለሁ ሄዳ ትውሰዳለ እቃዬን ወሰርኩ ይሄው ዛሬ ነው የምተነፍሰው ይሄን እና እንደ አይነት አደጋዎች ይደርሳሉ ተክልዬ ለኔ ከምንም በላይ ነው እምለው ለዛ ነው ተክልዬ አማልዱኛል ተክልዬ ሰማዕቱ ቅዱስ ጊዮርጊስ እንደ ሰው ነው የተጣራዋቸው ደረሱልኝ ማለት ነው የሚገርም ነው እሺ አሁን ዝማሬዎችን ለማውጣት አስበሻል መሰለኝ አሁን ዝማሬዎችን አውጥቻለሁ ያው አልተለቀቀም ወደ ኢትዮጵያ መተሽ ምንድነው አድርገሽ የምትሄጂው እኔ ያው የመጣው ትንሽ ህመም ነገር ነበረብኝ በህክምና ስረዳ ቆይቼ አሁን ለመሄድ እየተዘጋጀው ነው ምን ነበር ህመምሽ እዚህ ከመጣው በኋላ ሳይሆን እዛ ያለው ያመኝ ነበር በጸበል ስረዳ ቆይቼ ህክምና ቦታ ሲሄድ ህመም እንዳለብኝ እጢ እንዳለብኝ ተነገረኝ ማለት ነው ዛ የማህፀን እጢ እሺ ኮይት ላይ ኮይት ከባድ ነው የማህፀን እጢ አላወኩም መጀመሪያ እሺ እና እዛ ህክምና ሳደርግ እንደዛ ተባልኩኝ መድኃኒት ሰጡኝ የ6 ወር መድኃኒቱና እኔ ለነስማማ አልቻልንም ግራማቸው በጣም ሃይ ነው እና ያንን ስውጥ ያመኛል ጭራሽ በቃ አልጋ ያስኩኝ ማለት ነው እሺ ለሁለት ሳምንት አልጋ ያስኩኝ ከዛ በኋላ ሆዴ ያብጣል እንደዛ ይሆንኩኝ ትንሽ ሳገግም ቀጥታ ወደዚህ መጣው ማለት ነው ወደ ጸበል እሺ ጸበል መጥቼ ጸበል እየተጸበልኩኝ ስውሯ ማርያም ሱባኤ ያስኩኝ ከዛም ወደ ሰሚነሽም አቅንቼ ነበር ትንሽ ሳል ነገር ስለነበረኝ ወደ ኋላ ነው የተመለስኩት ብርድ አለ እዛ አካባቢ እና ከዛ በኋላ ጻድቁ አባቴ ረድተውኝ የተክለ ሃይማኖት አምላክ አግዞኝ ያው ሰርጀሪ አሁን የሚያሳደጉሽና የመስኖርባቸው ተክልዬ ጠራሽ እውነት ነው እሺ እና መጥቼ እዚህ ያው ህክምና እዛው የተረጋገጠ ነው እንዳለብኝ ይጤ ያለብሽ ተብዬ ነው እዛ ለመሰራት አልፈልኩም እዛ ለምን ህክምና አልወሰድሽም እዛ ማድረግ ያልፈለኩበት ምክንያት ያው እንግዲህ ህክምናም ባደርግ ለሐኪሞች ዕውቀት የሚሰጥ እግዚአብሔር ነው ለዚህ ጸሎት አድርጌ ጻድቁ አባቴ እንዲፈውሱኝ የተክለ ሃይማኖት አምላክ እንዲረዳኝ ተማጽኜ ወደ ህክምና አቀናውኝ ህክምናውን በተሳካ ሁኔታ ሰርጀሪ አድርጌ ገባሽ ሆስፒታል ገባው እሺ እና ሰርጀሪ ያደረኩኝ እሺ እግዚአብሔር ፈቅዶ በሰላም ተጠናቀቀ ኦፕሬሽን አረግሽ እና ወጣ እጢው ወጣ
ምን ሆስፒታል ገብተሽ? አለርት ስፔሻላይዝድ እዚሁ አዲስ አበባ ማለት ነው? አዎ በግል ገብቼ። አላሳፈረሽም እግዚአብሔር? ያው ለዚህ አብቅቶኛል እግዚአብሔር ይመስገን። አሁን ነፃ ሆነሽ ሆንሽ ማለት ነው? አሁን ነፃ ሆኛለሁ። በርግጥ ያው ትንሽ ህመም አለው፣ ቁስሉ አልደረቀም። ቁስሉ እንዴት ይደርቃል? ሽበት መዝሙሮች አሉሽ? በቅርብ ነው የምትሄጂው መሰለኝ? እሺ ዝማሬዎች እስኪ አሉኝ አልሽኝ። ዝማሬዎች ምን እንዴት ናቸው? አሉኝ ያልኩት ዝማሬዎች 3 ናቸው። አንደኛው የእመቤታችን ነው፣ ግብረ ድንግል ይሴብ ልሳንን ቅድም ያልሽው ማለት ነው? አሁን ከሮብ ውዳሴ አምላክ የተወሰደ። እሺ ሁለተኛው ደግሞ ስለ ቅድስት ቤተክርስቲያን ነው። በምሕረቱ ብዛት በይቅርታው ብዛት እጃችን ይነሳ ስሙንም በመፍራት እንዲታበስልን ከዓይናችን እንባ ከደጁ እንጣል ከመቅደሱ እንግባ ይላል። ተክለ ሃይማኖት ላደረጉልኝ ውለታ መታሰቢያ እንዲሆንልኝ ለኮይት ደብረ ምሕረት ብሎም መጀመሪያ ኮትኩታ ላሳደገችኝ ለደብረ መንክራት አምደ ሃይማኖት ሰንበት ትምህርት ቤት መታሰቢያ፣ ለወላይታ ለአዲሱ ህንጻ መታሰቢያ እንዲሆንልኝ አዲስ ቤተክርስቲያን ተጀምሮ ነበረ። ግንቦት 24 ይመረቃል። ከወዲሁ ግንቦት 24 ሁላችንም በወላይታ ደብረ መንክራት አቡነ ተክለ ሃይማኖት ገዳም የአባታችንን የጻድቁ አባታችንን የአቡነ ተክለ ሃይማኖትን ህንጻ ቤተክርስቲያን ለማስመረቅ እኔም እንደ ልጅነቴ በበኩሌ ጥሪና አቀርባለሁ። መንበረ ጵጵስናው ነው? ሶስተኛው ፓትርያርክ አቡነ ተክለ ሃይማኖት የጣሉት መሰረት ድንጋይ ነው። መሰረት ድንጋዩ በእሳቸው አማካኝነት ነው የተጣለው። የተፈጸመውን ደግሞ በብፁዕ አባታችን በአቡነ ይስሐቅ አሁን ባሉትና የወንጌልና የልማት ገበሬው አባታችን ብፁዕ አባታችን ቡራኪያቸው ይድረሰን። አሜን አሜን። እሺ እና ያው በህዝበ ክርስቲያኑ ከውጭም ከሩቅም ከቅርብም ከውጭም አገር ያው ሁሉም ተሳትፎበታል። ግን ለማስመረቅ ሁላችሁም እንዳትቀሩ። አንቺም ለማስመረቅ አሁን ልታስመርቂ ነው ማለት ነው? ለማስመረቅ። እሺ እና የዛ መዝሙር አለሽ? እስኪ እንስማው እስኪ። ርዕሱ ኢትህድገነ ይላል። እሺ አትተወን አትጣለን ይተረጉማል ማለት ነው። አልጣለኝም አልተወኝምና የተክለ ሃይማኖት ውለታ እንግዲህ በዚህም አይከፈልም ይቀጥላል። በጣም ኢትህድገነ የሚለውን የላይኛውን እላለሁ። ኢትህድገነ ብፁዕ አቡነ በጸሎትከ ተዘከረነ ኢትህድገነ ብፁዕ አቡነ በጸሎትከ ተዘከረነ ንነ ደቂቅ ከአባ ተማህፀነ እቀማይፀንተ ከአባ ብፁዕ አቡነ ንነ ደቂቅ ከአባ ተማህፀነ እቀማይፀንተ ከአባ ብፁዕ አቡነ አትተወን ብፁዕ አባታችን በጸሎትህ አትርሳን። አትተወን ብፁዕ አባታችን በጸሎትህ አትርሳን። እኛ ልጆችህ አባ ተማጽነናል ጠብቅ አደራህን አባ ብፁዕ አባታችን። እኛ ልጆችህ አባ ተማጽነናል ጠብቅ አደራህን አባ ብፁዕ አባታችን። ዝማሬ መልእክትን ያሰማል። አሜን። አብሮ ያሰማል። በጣም ያምራል። ይሄ በ3 መዝሙር ብቻ መቆም የለበትም። ይሄ ጸጋ ሙሉ አልበም ሰርተሽ ለማስመረቅ ያብቃሽ። አሜን። እንሳተፋለን። እንግዲህ ሙሉ አልበም ስትሰሪ እኛም እንሳተፋለን። ምንም ችግር የለም። በርቺ። እጅግ በጣም ደስ የሚል ነው። ምንድነው ሌላ እስኪ ለኩዌት ለዛ ላሉት ካህናት፣ ለሰንበት ትምህርት ቤት፣ ለምእመናን ያለሽን ነገር እስኪ ግለጭላቸው።
እንግዲህ ኩዌት ማለት ሁለተኛ ሀገሬ ናት። አብዛኛውን ሁላችንም ስንጠራ ከተደረገልን አንፃር ማለት ነው። ብዙዎቻችን ቤተክርስቲያን አለ ብለን አይደለም የመጣ ነው። ቅድም እንደገለጽኩት ግን እግዚአብሔር ወዶና ፈቅዶ ቤተክርስቲያን ያገለገልን ነው ሳይገባን በደጁ ከደጁ ሳንጠፋ እለት በእለት በነገራችን ላይ እኛ ጋር በሳምንት አንዴ ነው አረብ ሀገራት በሳምንት አንዴ ነው ቅዳሴ የሚቀደሰው በተለይ ኩዌትም ጭምር ማለት ነው ቀዳሚ ሰንበት እና ያው ሁሉም በማይመች ቦታ ሆኖ እግዚአብሔርን ያገለገለ ነው። በርቱ ጠንክሩ የኩዌት ደብረ ምሕረት አንቀጸ ምሕረት ሰንበት ትምህርት ቤት አባላት ሁላችሁንም ወዳችኋለሁ። አባታችን መላከ ኃይል ቆሞስ አባ ታዲዮስ ብለኔ እንዲሁም ቄሰ ገበዝ ቃሲስ ብርሃኑ ኃይሌ ቃሲስ ይትባረክ ሁላችሁንም በጣም በእግዚአብሔር ስም አመሰግናለሁ እወዳችኋለሁ። ይድረሳችሁ እዚህ መጣ ኢትዮጵያ መጣ ለእናንተ ምስጋና ያቀረበች ነው። አዎ ልክ ምትቀሪ እኮ ነው የሚመስለው። በጣም ነው ደስ የሚሉት። ልትቀሪ ነው እንዴ? አይ አልቀርም እሄዳለሁ። በጣም ነው የሚናፍቀው። ኩዌት ያው ሁለተኛ ሀገራችን እንደመሆኗ መጠን እናት ዓለም ኩዌት እያልን ነው የምንጠራት ኩዌትን ማለት ነው። ሁሉም ያለበት ነገር እንደዛ ነው። አዎ እና በጣም ነው የምንወዳት ሀገራችን ኩዌትን። እግዚአብሔርን እንግዲህ በጣም ደስ ይላል። ግን ከዛ በኋላ ግን ይሄ በተለይ ሃይማኖትሽን ይዘሽ ምንም በቃ ከወንድሞችሽ ከእህቶችሽ ከቤተሰቦችሽ እነሱም አንቺን መሰሉ ወይስ በዛው ቀሩ? አንቺ ብቻ ነሽ ስለተሽ የቀረሽው? አይ በፊትማ ያው እኔን ትመለሳለሽ በሚል በተለያዩ የነሱ ቤተ እምነት ወንድም እህቶች ያስመክሩኝም ይገፋፉኝም እነሱም ረተ ሲቲና ይሉሽ ነበር? አዎን በጣም እና እንደውም አንቺ እኔ አይናለም በሚለው ስም አልጠራሽም ሚሉኝም ወንድሞች አሉ ከነሱ ቤተሰብ ከነሱ ጓደኞች በዛ ነው እንት ሚሉኝና እናትሽ ግን አሉ ላጅናትሽ አለቻው እግዚአብሔር ይመስገን አትንኳት ባለችበት ተጽና ነው የናቴ ቃል እንደዛ ነው። እና ያው አሁን ግን ተረጋግጦልኛል እኔም በሃይማኖቴ እነሱም በሃይማኖታቸው ነው። በፊት ያው ትመለሳለሽ በሚል ብዙ ፈተና ማይቻለው ብቻ በጣም ብዙ ነገር እግዚአብሔር ይመስገን ለዚህ በቅቻለሁ። የሆኑ እናት አሉ እና የናቴ ጓደኛ ናቸው ወደ ቤተክርስቲያን ሲሄድ ሰላም ስላቸው ያንገቴን ክር ለመበጠስ ይታገሉ ነበር። አራታይ አዎ እና ከኔ ጋር ይቀልዳሉና ይሄንን ቢበጥሱ ውስጥ ያለውን አያገኙም እላቸው ነበር። ከላይ ያለው ይበጠስ አዎ እና ያው ብዙ ስብከትም ብዙ ትምርትም በእነሱ ሊያስተምሩኝም ብዙ እንትን ብለውኛል። እኔ ደግሞ በመችለው በተማርኩት ያው ከመክተሻው አዎን ይሄን ድምጽ ደግሞ ቢሰሙ ጥሩ ነበር። እንግዲህ ያው እናሰማለን አሰማቸው አሁን ይሰሙታል። አዎ አሁን በዝማሬ ስለመጣው ይበልጥ ይሰሙታል። በጣም ነው ደስ የሚለው። እዛው ኩዌት መጥቼ ደግሞ አንቺንና ሌሎችንም ያለውን የህይወታቸውን ለእግዚአብሔር የሚያደርጉትን እግዚአብሔር ያደረገላቸውን እነሱም በህይወታቸው ያሳለፉትን እዛው ምስክርነት ይሰጣሉ። ነገርያቸው ይሄንን መልእክት ሁሉም ይሰማሉ። በነገርህ ላይ አረብ ሀገር ሁሉም አረብ ሀገር ያሉ እህት ወንድሞች በስጋ ወደሙ በቅዱስ ቁርባን የታተሙ ናቸው። በዚህ በኩል በጣም ሊመሰከርላችሁ የሚገባ እውነት እንደ ወርቅ የነጠረ ክርስቲያን ያለበት በተለይ መካከለኛው ምስራቅ ሊባኖስ፣ ኩዌት፣ ባህሬን፣ ዱባይ፣ አቡዳቢ እውነት ነው በእነዚህ ጆርዳን ሌላ ክርስቲያን የለም ይያልኩ አይደለም። የዚህኛው የክርስትና ህይወት ግን እጅግ በጣም የነጠረ ወርቅ ማለት ዝም ብሎ ወርቅ አይደለም። ወርቅ ዝም ብሎ እንዲስታይ የሚያምር ነው እጅ ላይ እንዲህ አድርገናው ምናምን ጣት ላይ እንደዚህ ሲታየው እውነት ነው። ግን ይሄ ወርቅ ከመሆኑ በፊት በስንት እሳት ተፈትኖ ከጭቃ ወጥቶ ወርቅ በእሳት ነጥሮ ነውና እውነት ነው። እንዲህ አይነት ክርስትና ያለበት ሌላው ቦታም እንደዚህ ሆኖ የዚህኛው ነው እንግዲህ የምናወራው ኩዌትን ዙሪያ 24 ሰዓት ሰርተው 18 ሰዓት ጾመው ስጋ ወደሙ መቀበል ማለት በዛሊካ እጅግ በጣም ትልቅ ትምርት ነው የሚሰጡት የአረብ ሀገር እህት ወንድሞች ማለት ነው።
እውነት አሁን እንዲህ አይነት ነገር አገራችን ላይ አሁን ቅርብ ጊዜ ወጣቶች እየተመለሱ ነው ግን እየታየ ያለው የት ነበር በአረቡ ዓለም ማለት ነው አንድ ያሰብኩት ነገር አለ በሁሉም ሀገራት በቋንቋ አይነሽ ሚዲያ በተለይ ተናገሩ ድንቅ ስራውን መስክሩ የሚለውን በመካከለኛው ምስራቅም አጠቃላይ በጠራዋቸው ሀገሮች በሩቅ ምስራቅም እንደገና ደግሞ በኤዥያም በአውሮፓም ወደ ምዕራቡም ደግሞ ወደ አሜሪካ ምንም ተናገሩ ድንቅ ስራውን መስክሩ እግዚአብሔር ያደረገላቸውን ቢናገሩ ለሰው በጣም ብዙ ምሳሌና አርአያ የሚሆን ህይወት ያላቸው ምስክርነት በዛው ድረስ በመሄድ ያቀርባሉ ይሄ በቅርብ ቀን እናገራለሁኝ ዛሬ እንግዲህ አንቺ ከኩዌት መተሻል እንደገናም ደግሞ እዛም ሆነው ወዛ እስከሚሄድ ድረስ እዛም ሆነው ምስክርነታቸውን ማቅረብ ይችላሉ በላይቭ ስትሪም ይህ ቋንቋ አይነሽ ሚዲያ ነው መርሃ ግብሩ ተናገሩ ድንቅ ስራውን መስክሩ ነው እንግዲህ ከመጨረሻችን በፊት አንድ የመሰናበቻ አንድ ዝማሬ እንበለ ምግባር ባህቱ እማ ይጸድቃነ እንበለ ምግባር ባህቱ እማ ይጸድቃነ ቦኑ ለከንቱ ኪዳን ኪኮነ ቦኑ ለከንቱ ኪዳን ኪኮነ ቦኑ ለከንቱ ኪዳን ኪኮነ ቦኑ ለከንቱ ኪዳን ኪኮነ እንበለ ምግባር ባህቱ እማ ይጸድቃነ እንበለ ምግባር ባህቱ እማ